በወራ ዲሴምበር 7 ቀን 1941 የጃፓን አየር ኃይል ፓሲፊክ ውቅያኖስን ተሻግሮ የአሜሪካውን ፐርል ሃርበር የባህር ወደብ አጠቃ። በወቅቱ መደበኛ እንቅስቃሴው ላይ በነበረው የባህር ኃይል ወደቡ 2400 ሰዎች ሞተው ከ1100 ሰዎች በላይ ቁስለኛ ሆነዋል። ጥቃቱን ተከትሎም ጦርነቱን በስሱ ገብታበት የነበረችው አሜሪካ ያለምንም ቅድመ ሁኔታ ጦርነቱን ተቀላቀለች። የወቅቱ የአሜሪካ ፕሬዝዳንት ሃሪ ቱርማንም የአሜሪካ መከላከያ ጦር የአጸፋ እርምጃ እንዲወስድ ወሰኑ። ያኔ ካስከተለው ውድመት አንጻር አስፈላጊ ያልነበረና በበርካቶች የተተቸ ውሳኔ ነበር። የጥቃት ከደረሰ ከ4 ዓመት በኋላ ግን አሜሪካ ልሸነፍ ያለችውንና የፓሲፊክ ቀጠናን ሙሉ በሙሉ ወደ መቆጣጠር የደረሰችውን ጃፓንን ታይቶ በማይታወቅ መሳሪያ መታቻት። አሜሪካ በሂሮሺማና ናጋሳኪ ከተሞች ላይ አቶሚክ ቦምቦችን አዘነበች። ቦምቦቹ በተጣሉ ቅጽበት በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸው ረገፈ። ብዙዎች ብርሃናቸውን፣ በርካቶች ደግሞ አካላቸውን አጡ። ትረፍ ያለው እንደተሞቱ ያማጉቺ አይነት ሰው ግን ከአንድም አልፎ ከሁለቱም የአቶሚክ ቦምብ ጥቃቶች በተአምር ተርፏል።